ያዘንኩት የባለፈው ሀዘናችን ሳይወጣ ዛሬ ደግሞ ይህን ህፃን ልጅ ገና አድጎ ያልጠገበ ትምህርቱን ተምሮ ያልጠገበ ገና ሩጦ ያልጠገበ ህፃን ልጅ በዚህ ሁኔታ ወግቶ መግደል ማለት በጣም ከባድ ነው። አጥፊዎች እጃቸውን ሊያዙ ይገባል፣ የእጃቸውን ሊያገኙ ይገባል የሚል መልእክት ነው የሚያስተላልፈው። ድንበር ላይ ሄደው መንገዱን ይዝጉልን፣ እነዚህ ሰዎችን ያትውልን። ይሄ ነው ሀገራችን ማድረግ ያለበት። እውነት ነው። በእውነት ድንበር ላይ ነው እንደዚህ አይነት ሰዎችን እንደነዚህ አይነት ሰዎችን ጠራርጎ ያትውልን። ሀቅ ለመናገር በቃ ለምን በቃ ይሄ ነገር ካለ ወጣቱን በዚህ አይነት መንገድ አይሄድም። ኦኬ ድንበር ላይ ይሄ ተዘግቷል፣ እየተጠበቀ ነው፣ በመንግስት ቁጥጥር ስር ነው ያለው ሲባል ማንም ተነሱ አይሄድም። ዛሬ ግን ማንም በቃ ያው ኑሮ የከበደው አለ፣ ችግር ያለበት አለ። በቃ እኔ ወጥቼ እዚህ በቃ ኑሮ ከብዶኛል፣ ምንም ነገር ህይወት አልተሳካልኝም ብሎ ከዛ አንዱ እንደምንም ብሎ ከ1000 ወይ 30 ያልፋል። ከ1030 ካለፈ በኋላ የቀረው ደግሞ እንትን ይላል ማለት ነው። ሐስቡናላህ ወኒዕመል ወኪል። ምን ትላላችሁ እንግዲህ? እስኪ ምን ታደርጋላችሁ? እስኪ የገባችሁ ኡስታዝ መሐመድ አለ ሶሌ ድምጽ ለመሆን ግንባር ቀደም የምትሰለፍ ወንድማችን ነህ። አላህ ተባረከ ወተዓላ አንተን ይጠብቅህ። በመቀጠል እንደው ምን አይነት ጊዜ ላይ ደረሰን? በጣም ከባድና አሳሳቢ ጊዜ ላይ ነው የደረስነው። በነገራችን ላይ ጊዜው አይደለም ሰው እርስ በርሱ ለምን እንደዚህ እንደተጨካከነና ለምን ክፉ እንደሆነ በጣም ግራ የሚያጋባ ነው። ወላሂ በጣም ይገርማል። ለምንድን ነው አንድ ሰው አንዱ በህይወት እንዲኖር እየፈቀደለት አልሆነ ያለበት ምክንያቱ ምንድን ነው? በጣም ይገርማል እኮ። አሁን ላይ እኮ አይታችሁ ከሆነ ላይቭ ላይ ሰው የሚታረድበት ሰዓት ላይ ደርሰናል። ሱብሃንአላህ። ወንድሙን ገድሎ አርዶ ወንድሙን ወግቶ ምን አይነት እርካታ እንደሚያገኝ በጣም የሚገርም ነው። በጣም የሚያሳዝን ነው። እንደው አላህ ተባረከ ወተዓላ ቀልብ ይስጠን ለሁላችንም ማለት ነው። አላህ ተባረከ ወተዓላ የሰው ልጅ ነፍስ የአንዲትን ዓለም ላይ ያሉ ህይወቶችን ወይም ሰዎችን ህያው እንዳደረገ ይቆጠራል ብሎ እየተናገረ ነው ያለው። ከዚህ መማር ሲገባን አንዱ አንዱን እንዳይኖር፣ አንዱ ለአንዱ ጠላት በአይኑ እንዳያየው ሐስድና መቀኝነት ውስጥ ገብቷልና ሰው እንደው አላህ ይሄን በላይ ይመልስልን። ሁላችንም በቻልነው መጠን ሁሉም ሰው እንደ ሰብአዊነት ይሄ እምነት ወይም ሃይማኖት የምንመርጠው ጉዳይ አይደለም። ሙስሊሙ ሆነ ክርስቲያን ማንኛውም አካል ግድያ መጥፎ ቆሻሻ ተግባር እንደሆነ አንዱን መግደል እንደሌለበት ሁላችንም ማስተማርና መገሰጽ መቻል አለብን። ከዚህ እኩይ ተግባር ሁላችንም እንቆጠብ የሚል መልእክት ነው ማስተላለፈው። በጣም አዝኛለሁ። በጣም ነው ያዘንኩት። የባለፈው ሀዘናችን ሳይወጣ ዛሬ ደግሞ ይህን ህፃን ልጅ ገና አድጎ ያልጠገበ ትምህርቱን ተምሮ ያልጠገበ ገና ሩጦ ያልጠገበ ህፃን ልጅ በዚህ ሁኔታ ወግቶ መግደል ማለት በጣም ከባድ ነው። አጥፊዎች እጃቸውን ሊያዙ ይገባል፣ የእጃቸውን ሊያገኙ ይገባል የሚል መልእክት ነው የሚያስተላልፈው። ሽኩረን ጀዛኩሙላሁ ኸይረን ወባረከላሁ ፊኩም። እንግዲህ ቅድም አሁን ኮሜንት ላይ አንዳንድ ሰዎች ልጁ ተያዘ እያላችሁ ነው። አልተያዘም። ይሄ ልጅ ነው እንግዲህ ይሄ ልጅ ኻሊድ ይባላል። የ17 ዓመት ልጅ ነው። ሳውዲ አረቢያ ላይ ሌላን የ17 ልጅ በጩቤ የ17 ዓመት ልጅ በጩቤ ወግቶ ገለዋል። ይህ የ17 ዓመት ልጅ እንግዲህ ምስኪን ከእናቱ ጋር ሰርግ በሄደበት ውጭ ላይ ጠርቶ በጩቤ ወግቶ ገሎታል። ይሄ ልጅ በአሁኑ ሰዓት ላይ በፖሊስ እየተፈለገ ነው። የምታውቁት ሰዎች ካላችሁ ድንገት ለእናትና ለአባቱ ወይ ለእኛ ሳውቁን። በእንግዲህ ደብቃችሁም ያላችሁ ሰዎች ካላችሁ ይሄ ነገር በህግ ያስጠይቃችኋል። ወንጀለኛ ነው። ለምን የሰው ህይወት ነው ያጠፋው። ይሄ ልጅ እንደሰማነው ከሆነ ቤተሰቦቹ ባለስልጣን ቤት ውስጥ ነው የሚሰሩት፣ እዛ አሚር ቤት ውስጥ ነው። ለዛ ነው እየተባለ ነው። እንደዛም ቢሆንም የፈለገ ቤት ቢሰሩ ይሄ ልጅ ወንጀለኛ ነው። ስለዚህ ያለው ነገር አዲስ አንዳንድ ሰዎች በኮሜንት ልጁ ተያዘ እያላችሁ ነው። አልተያዘም። ይሄ ነው ያለው ነገር እንግዲህ ጠይብ። ስለዚህ እባካችሁን እንግዲህ ለወላጆቻችሁ ማገዝ የምትፈልጉ መተባበር የምትፈልጉ የተሰራ ቪዲዮ አለ። ገብታችሁ ቪዲዮን ሪፖስትና ላይክ አድርጉና ይሄ ልጅ
እንዲያዝ አግዙን ይላሉ እናትና አባት። ይሄ ነው እንግዲህ ዋናው ፎቶ። ልጁ ኻሊድ ይባላል። ይሄ ነው እንግዲህ ከጀርባ የምታዩት ማለት ነው። ስለዚህ የምታውቁት ካላችሁ ወይ እንደዚህ አይነት አካባቢ በድንገት አይተነዋል ወይ እኛ ጋር ገብተው መጥተው ሱቅ ዕቃ ገዝተዋል የምትሉን ሰዎች ካላችሁ ግቡና የት አካባቢ እንዳያችሁ ታሳውቁን። እኛ ደግሞ ለሚገባው አካል እናስተላልፋለን ማለት ነው። ይሄ ነው ያለው ነገር። በጣም እጅግ ያሳዝናል። በአሁን ላይ የሰው ነፍስ እንደዚህ ርካሽ ስትሆን በጣም ያሳዝናል። ሐስቡናላህ ሆነ መለኪን ነው ምለው። እሺ ጋስት ላይ ያላችሁ መልእክት አላችሁ? እኔ እንግዲህ ለረጅም ስንት ሰዓት ሆነኝ? አሁን ከምሳሌ 1 ሰዓት ከ50 ደቂቃ ሆኖኛል። እንግዲህ ይበቃኛል መሰለኝ። ሀሳብ ካላችሁ እናት እናትም ታሳዝናለች። ዛሬ ራሱ ሰማ ነበር የዚህ የሟች እናት አሟት ደማ ከፍ ብሎ ሆስፒታል ነበረች ሲባል ሰምቻለሁ። ያው ትናንትና እያለቀስን ነበር እየሰማን የነበረው። እኔ ከውስጥ ስራ ላይ ስለነበርኩኝ ሰማሁ ነበረ። ልጄን አዝዬ ነው የሰራሁት። አባትየው ዛሬ ያስተላልፉትን ቪዲዮ ባሳያችሁ ታዝናላችሁ። አባትየው ራሱ በጣም የሚያሳዝን ቪዲዮ ነው ያስተላልፉት። አባት ዛሬ እንግዲህ ለእኔ ቪዲዮ ሰርተው ልከውልኝ ያሳዝናል። ቆይ እስኪ ለሚ ሾው ዩ ጋይስ እስኪ ኢትስ ኮኔክት ነው። ቆይ እንጠብቁኝ። ኮኔክት ላድርገውና ከፒሲ ጋር የስ ነው አይ ዊል ሾው ዩ ዌት ጋይስ። ሱብሃንአላህ ያሳዝናል። አባት ራሱ ብታዩት ይኸውና ስሙት እንግዲህ። የልጄን ገዳይ አፋልጉኝ። እኔ የአይመን አባት ነኝ። ለፍቼ አሳድጌ ልጄን በወንበዴ በወቀማኛ ተቀምቻለሁ። ልጄ በግፍ ተገድሏል። ድምፁ ለሰለው ልጄን የምትበቀሉልኝ የሀገሬ ሰዎች ወገኖቼ እናንተ በመሆናችሁ የልጄን ገዳይ አፋልጉኝ። እኔ የአይመን አባት ነኝ። ለፍቼ አሳድጌ ልጄን በወንበዴ በወቀማኛ ተቀምቻለሁ። ልጄ በግፍ ተገድሏል። በግፍ የተገደለው ልጄን የምትበቀሉልኝ የሀገሬ ሰዎች ወገኖቼ እናንተ በመሆናችሁ በተሰራጨው ፎቶግራፍ መሰረት የገዳይ ፎቶግራፍ በዓለም ተሰራጭቷል። በአሁኑ ሰዓት ክትትል አድርጋችሁ ባገኛችሁት ቦታ ባገኛችሁት የህግ አካል አሳውቁልኝ፣ ወይም ለእኔ በዚህ ቁጥር ማሳወቅ ትችላላችሁ እና እባካችሁ እርዱኝ። በበረሃ ለፍቻ ያሳደግኩት አንድ ልጄን አጥቻለሁ። የእኔ አይቅጠማችሁ። እኔ እሱ በሕይወት እስካለ ጊዜ ድረስ እስከ እንጦሮጦስ ብሔር ተከትየው በቀሌን ልበቀል ዝግጁ ነኝ። ከዛ በፊት ግን ለህግ እጁን ይስጥልኝ፣ ለህግ እጁን ይስጥልኝ። ተዘጋጅ። ደግሞ በቀደም እንደነገርኳችሁ የተሳሳተ ኢንፎርሜሽን ይዛችሁ ወገኖቼ ያንን ማራገቡ አይጠቅምም። እውነትን ማራገብ ነው ጥሩ። ልጁ የኔ ልጅ ለሰው ለሚወደው ወደዋለሁ ላለው ጓደኛው ህይወቱን የሰጠ ነው። ይቺ ልጅ የጓደኛው ናት፣ ዘይኑ የሚባለው። አሁን በድጋሜ ስናገር ይሄኛው ልጅ ይፈልጋታል፣ ይሄ ገዳይ ማለት ነው። እንደውም ሞባይሏን ቀምቷል። የእኔ ልጅ እየተከታተለ ይሄኛው ሊጠይቀው የወሰድክባትን ሞባይል አምጣ ነው ጥያቄው። ከዛ በኋላ አንተ ሌላ ሰው ያልደፈረኝን እንደደፈርከኝ ነው። የእኔ ልጅ ደግሞ በድፍረት አንተ ምንድነህ ነው። በዚህ ነው የተጋደሉት። እና እኔ በእርግጥ መረጃውን የሰበሰቡ ድርጊቱ ከተፈጸመ በኋላ በመሆኑ ነው ድንጋይ መንከት የሆነብኝ ጸጸት የሆነብኝ። እና ወገኖቼ ባካችሁ እርዱኝ፣ ደስ አፋልጉኝ። አመሰግናለሁ። እንግዲህ ይሄ ነው የአይመን አባት ያስተላልፉት መልእክት። ልትረዱና ልታግዙ የምትፈልጉ ሰዎች የተሰራ ቪዲዮ አለ። ቪዲዮ የልጄን ገዳይ አፋልጉኝ ይላል። ይህም ቪዲዮን የሰርቼዋለሁ። ቪዲዮም አለ። ገብታችሁ ሪፖስትና ላይክ ሼር እያደረጋችሁ እኒህ አባትን የልጃቸውን ገዳይ እንዲገኝ አግዟቸው እላለሁ። እንግዲህ ሰው የሆነ እንግዲህ እነዚህ አባት ጎን ይቁም።
አትሊስት ከቻላችሁ ቪዲዮ ስሩላቸው፣ ካልቻላችሁ ደግሞ ቪዲዮን ሪፖስትና ላይክ አድርጉት። እናንተ ጋር ያሉ ሰዎች ይህን ቪዲዮ አይተው ይሄ ሊገኝ ይችላልና እባካችሁ እናግዛቸው ነው ምለው። እንግዲህ እኔ በእኔ በኩል ጨርሻለሁ። ወይ በኋላ እመጣለሁ። እኔ ከሰላት ደርሶብኛልና አሁን መውጣት ግዴታ አለብኝ። ሊሊ አመሰግናለሁ። እሺ ስለአትፊ እግዚአብሔር ይባርክ፣ ባለህበት ይጠብቅ አእምሮህን